ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ቸልሲን የሚመለከቱ መረጃዎችን ይዤ ተመልሼ መጥቻለሁ። እንግዲህ ወደ አድማጮቻችን ባለፉት ቀናቶች ትንሽ አሳዛኝ ዜና ሰምቷል ለቸልሲ ደጋፊዎች። ያም እንግዲህ የኮል ፓልመር ለረጅም ጊዜ መጎዳት ነው። የኮል ፓልመር ጉዳት እንግዲህ ባለፉት ቀናቶች ኤንዞ ማሬስካ እንደነበረው ማለትም ለኖቲንግሃም ፎረስቱ ጨዋታ ከሀገራ ጨዋታ በኋላ የሚመለስ እድሉ ሰፊ ነበር። አሁን ግን የአያክሱ ጨዋታ የሰንደርላንዱና እንዲሁም የወልቭሱ ጨዋታ እንደሚያልፈው ተረጋግጧል። እንግዲህ ዘ አትሌቲክስ ነው መረጃውን ይዞት የወጣው። ዩናይትድ እንግዲህ በዩናይትድ ጨዋታ ላይ ቸልሲ በቀይ ካርድ ከወጣበት በኋላ ኮል ፓልመር ቀለል ያለ ጉዳት ያጋጠመው ይመስል ነበር። አሁንም የቸልሲ ኃላፊዎች ቀዶ ጥገና እንደማያስፈልገው ይናገራሉ። ነገር ግን ረፍት እንደሚያስፈልገውና እስከ ህዳር ወር ድረስ እንደማይመለስ ተናግሯል። ይህ ማለት እንግዲህ ኮል ፓልመር ወሳኝ የጨዋታ ሂደቶች አሉበት። ቸልሲ በተለይ በእነዛ ጨዋታዎች ሌሎች ተጫዋቾች እንዲሸፍኑት የሚጠበቅ ነው የሚሆነው። ቸልሲ አሁን እንደባለፉት ዓመታቶች ሁሉ የኮል ፓልመር የብቸኛ ምንጭ አይደለም። ስለዚህ ሌሎች ተጫዋቾች በሚገባ ይሸፍኑታል ብዬ እጠብቃለሁ። ቸልሲ እንደ ቡድን ያሉበትን ችግሮች ያሉበትን ሁኔታዎች መረዳት የሚያስፈልግ ይመስለኛል። ኮል ፓልመር ሙሉ በሙሉ አገግሞ በሙሉ ብቃቱ እንዲመለስ የቸልሲ ደጋፊዎች መጠበቅ ይጠበቅባቸዋል። ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ ወደ አድማጮቻችን በዛሬው ፕሮግራማችንም የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። እንግዲህ የጉዳት መረጃዎችን ባለፉት ቀናቶች ካደረስ ነው የጄምስ መመለስ ባለፈው ቀን ማቅረብ ያለ። አሁን ግን ሌላኛው መረጃ የሆነው የኮል ፓልመር መጎዳት ነው። ማለትም ከሚጠበቀው ጊዜ ረዘም ላለ ጊዜ መራቁ ነው። እንግዲህ የኮል ፓልመር መጎዳት ተከትሎ ታዲያ ያንን የ10 ቁጥር ሚናነት ማን ሊጫወት ይችላል ነው። ቸልሲ ብዙ ተጫዋቾች ያሉት እዛ ቦታ ላይ ለመሰለፍ አንደኛው እንግዲህ ኤንዞ ፈርናንዴዝን ማሰለፍ ነው። ላቪያ ከጉዳት መመለሱን ተከትሎ ላቪያ እና ሞሴስ ካይሴዶ የአማካይ መስመሩን ኤንዞ ፈርናንዴዝ ጋር የሚጋሩ ይሆናል ተብሎ ይጠበቃል። ሌላኛው አማራጭ የሚሆነው ይህ የአማካይ መስመር ግን በጣም መከላከል የሚያተኩር ነው የሚሆነው። ስለዚህ የተሻሉ ጥሩ ብቃት ያላቸውን ተጫዋቾች የተሻለ ብቃትም እድል ለመስጠት በኔታ እዛ ቦታ ላይ ጃኦ ፔድሮ የመሰለፍ እድል ሊኖረው ይችላል። ጃኦ ፔድሮ እንግዲህ በእንግሊዝ ፕሪሚየር ሊግ በተለይ ሊያም ዴላፕ በነበረባቸው ጨዋታዎች ውስጥ የፉላሙን ጨዋታ ጨምሮ የስታሙንም ጨዋታ በጣም ምርጥ ብቃቱን ቸልሲ ያሳየበት ነበር። በዛ ጨዋታ ላይ በአጥቂ መስመር ላይ እንግዲህ ሊያም ዴላፕ ስለነበር ጃኦ ፔድሮ በ10 ቁጥር ሚናነት ተጫውቷል። በጣም ደግሞ ምርጥ ብቃቱንም አሳይቷል። በቸልሲ ማሊያ ካየናቸው ምርጥ ብቃቶች ውስጥ አንዱ ነው። ጃኦ ፔድሮ ባለፉት ሳምንታት እንግዲህ ይህንን ተጫዋች ወደ 10 ቁጥር ቦታ መመለስና ማርክ ጉሂን አጥቂ አድርጎ መጠቀም የሚያስፈልግ ነው የሚሆነው። ማርክ ጉሂ በፕሬሲንጉ ጥሩ ስለሆነ ማለት ነው። ያንን አጋጣሚ አንዱን መጠቀም የሚቻል ይሆናል። ሌላኛው እንግዲህ እንደ አማራጭ የሚታይ ነው ይህንን አሰላለፍ ሂደት ማለት ነው። ነገር ግን በዛ በ10 ቁጥር ሚናነት ላይ ስቴፋን ዊሊያን መሰለፍ ይችላል። ስለዚህ ስቴፋን ዊሊያን ጃኦ ፔድሮን ከፊት አድርጎ በኔቶንና ጋርናቾን ወይም ባይኖ ጊተንስን ማሰለፍ የሚቻልበት እድል እንዳለም የሚጠበቅ ነው የሚሆነው። ነገር ግን ስቴፋን ዊሊያን ከመስመሩ ሲነሳ የተሻለ ነው የሚሆነው። ትንንሽ ክለቦች ሲሆኑ ወይም ቸልሲ የጨዋታ ብልጫዎችን መውሰድ የሚችል ከሆነ ሶስቱን ተጫዋቾች በአንድ ላይ ማሰለፍ የተሻለ እድሎችን ስፔሶችን የሚፈጥር ይሆናል ብዬ አስባለሁ። ምክንያቱም ስቴፋን ዊሊያን በ10 ቁጥር ሚናነት ላይ ቦል ፕሮግረስ በማድረግ እዛ አካባቢ ሹት ለማድረግ በጣም ተመራጭ ነው የሚሆነው። የኔቶ እንዲሁም ደግሞ የጋርናቾ በመስመሮች እድሎችን የሚፈጥሩ ይሆናል። ስለዚህ ቸልሲ አንዱ የሚጠቀምበት ቅርጽ ይሆናል ተብሎ ይጠበቃል። ሌላኛው እንግዲህ ቦናናቴ መጠቀም ነው። ቦናናቴ ስቴፋን ዊሊያን አለንደር ጋርናቾ ወይም ኔቶን መጠቀም ነው። ቦናናቴ በዚህ ቦታ ላይ የተመረጠና የተሻለ ተጫዋች ነው። ዋናውም ቋሚ ቦታው 10 ቁጥር ሚናነት መጫወት ስለሆነ ነገር ግን በትልልቆቹ ጨዋታዎች በተለይ ደግሞ በአካል ብቃት ከፍ ያሉት ቡድኖች ላይ ይህ ተጫዋችን ማሰለፍ አትችልም። ለምሳሌ ኖቲንግሃም ፎረስትን ስገጥም በአካል ብቃቱ ረገድ ቦናናቴን በሚገባ መብለጥ የሚችሉ ናቸው። እንደ ኤንዞ ፈርናንዴዝ አይነት ተጫዋቾችን መጠቀም ግድ የሚልበት ይመስለኛል። በአጠቃላይ ቸልሲ እዚህ ቦታ ላይ ያሉበትን ችግሮች መቅረፍ የሚያስፈልገው ነው የሚሆነው። ኤንዞ ማሬስካ የተለያዩ ተጫዋቾችን ማፈራረቅ የሚጠበቅ ነው የሚሆነው። ነገር ግን የላቪያ መመለስ ለቸልሲ አማካይ መስመር አትሊስት ካይሴዶ ረፍት ያስፈልገዋል ብዬ አስባለሁና ምክንያቱም ለቸልሲ ካይሴዶ መጎዳት የካይሴዶና የኮኮሬላ መጎዳት የቸልሲን የኤንዞ ማሬስካን እቅዶች ገደል የሚከት ነውና እነዚህን ተጫዋቾች በኤንዞ ማሬስካ በኩል ማሳረፍ ረፍት መስጠት የሚጠበቅ ይሆናል ብዬ አስባለሁ። ወዳድማቻችን እናንተስ ምን ታስባላችሁ? ሌላኛው የሚሆነው እንግዲህ ቸልሲ እንደ ቡድን የተከላካይ መስመር የዝውውር ግዢ ላይ የሚመለከት ነው። አሁንም እንግዲህ አከራካሪ እንደሆነ እንደቀጠለ ነው የሚገኘው። አሁንም የቸልሲ ኃላፊዎች የቸልሲ የተከላካይ መስመር ከሚያስፈርም ይልቅ የማማዱ ሳር በጥሩ ብቃት ላይ የሚገኘው የስትራስቡርግ የመሃል ተከላካይ እንዲሁም አሮን አንሴልሞ በዶርትመንድ ቤት በጣም ጥሩ ብቃትን እያሳየ ነው የሚገኘው የተጫዋች እነዚህን ተጫዋቾች እንዲጠቀሙ ኤንዞ ማሬስካን አስተያየት ተሰጥቷቸዋል። ስለዚህ አዲስ ተከላካይ የመምጣት እድሉ ጠባብ ይሆናል። ነገር ግን ስብስብ ውስጥ የሚለቁ ተጫዋቾች ካሉ እነዛን የሚተኩ ተጫዋቾች እንደሚመጡ የሚጠበቅ ነው የሚሆነው።
በተለይ የፎፋና የባዲያሼል እንዲሁም ደግሞ ቶሲን አድራባዮና ቻሎባ እነዚህ አራቱ ተጫዋቾች ጥሩ ብቃታቸውን በዘንድሮ የውድድር ዓመት የማያሳዩ ከሆነ ከነዚህ ተጫዋቾች በመልቀቅ የተሻለ ጥሩ ልምድ ያለው ተጫዋችን ቸልሲ የማመጣበት እድል ይኖራል ተብሎ ይጠበቃል። ነገር ግን የአቺምፖንግ ሃቶ ደግሞ ታዳጊዎቹ ተከላካዮች መማዱ ሳርና ሮናን ሲልሞ ኮልዌልን ሲጨምሩት እነዚህ ደግሞ የቸልሲ የነገ የወደፊቶቹ ምርጥ ተከላካዮች ይሆናሉ ተብሎ የሚጠበቁ ናቸው። ሌላኛው እንግዲህ ጂሚ ካራጋር የጀመረው ክርክር አለ የካይሴዶና ዲክላን ራይስን የሚመለከት ነው። አድማጮቻችን እንግዲህ ካይሴዶ ሙሴስ ካይሴዶ በእንግሊዝ ፕሪሚየር ሊግ ላይ ካሉ ምርጥ አማካኞች ውስጥ አንዱ ነው። በዓለም ላይ ካሉ ምርጥ አማካኞች አንዱ ነው። ነገር ግን ይሄ የእንግሊዝ ፕሪሚየር ሊግ የሚዲያ በተለይ ደግሞ የጄሚ ካራገርና የነጋሪ ኔብል አስተያየቶች እኔ ብዙውን ጊዜ አይስማሙኝም። በአንዳንድ ሁኔታዎች ከኛ የተሻለ በእግር ኳስ ተጫውተው አሳልፈዋልና በጣም ጥሩ ትንታኔዎችን ይሰጣሉ። ነገር ግን አንዳንዴ የቡድናቸው ቢያዝ ይታይባቸዋል ወይም ደግሞ ለቡድናቸው ሲያደሉ ይታያል። ለምሳሌ ቸልሲን በሚገባ ከቤኔፊካው ጨዋታ በፊት በጣም ሲወቅስ የነበረው አንዱ ጄሚ ካራገር ነው። ነገር ግን ቸልሲ የቤኔፊካውን እንዲሁም ደግሞ በቀጣዩ ሊቨርፑል የሱ የሚደግፈውን ቡድን ካሸነፈ በኋላ ደግሞ ካይሴዶ ላይ እንግዲህ በፕሪሚየር ሊጉ የተሻለ አማካኝ አይደለም በማለት ከዲክላን ራይስ ብልጫ ሰጥቶታል። መጀመሪያ በኔ እይታ እንግዲህ ይሄን አስተያየት ነው። ሁለቱን ተጫዋቾች ስታዩ እግር ኳስ በዋጋቸው በዝውውራቸው በተመሳሳይ ጊዜ አንዱ ወደ አርሰናል ሌላኛው ደግሞ ወደ ቸልሲ መሄዱን ተከትሎ በተለያየ አይነት ሁኔታ መነሳታቸው ማለት 105 ሚሊዮን ፓውንድ እና 115 ሚሊዮን ፓውንድ መውጣቱ መነሳት ቢችልም ነገር ግን ሁለቱም የተለያዩ ተጫዋቾች ናቸው ብዬ አስባለሁ በኔ እይታ። ለምን ካላችሁ ዲክላን ራይስ ፒውር 6 ቁጥር የነበረ ካይሴዶም 6 ቁጥር ሚና የነበረው ተጫዋች ነበሩ። ነገር ግን ዲክላን ራይስ ያለፉትን 2 ዓመታት ዘንድሮ እንኳን ወደ 6 ቁጥር ሚና እየተጫወተ አይተነዋል። በ8 ቁጥር ሚና ላይ ነው የሚጫወት። ያ ማለት ኤንዞ ፈርናንዴዝን ቦታ አይነት እየተጫወተ የሚገኝ ቶማስ ፓርቴ ነው በ6 ቁጥር ሚና ሲጫወት ያየ ነው። ሙሴስ ካይሴዶን ካያችሁ ደግሞ ብቸኛ 6 ቁጥር መሆን የሚችል ማካሪዴን የሚያስታውስ ፒውር ዲስትሮየር ወይም ደግሞ ኳሶችን ለማቋረጥ ምርጥ አይነት ተጫዋች ነው። በአውሮፓ ካሉ ምርጡ ነው በኔ እይታ። ኳስ በማቋረጥ በብቸኛ 6 ቁጥር የሚጫወት ቡድን ካለ ካይሴዶ በጣም ምርጡ ተጫዋች ነው። ካይሴዶ ችግሮች አሉበት ወይ? አዎ። ማደግ የሚችሉ አቅሞች አሉት ወይ? አዎ። ለምሳሌ ከኳስ ጋር ያለውን ሁኔታ ኳስ በሚመሰረትበት ጊዜ ከኳስ ጋር ያለውን ምቾት ማሻሻል የሚቻል ነው። አሁንም ማደግ የሚችል ድንቅ ተጫዋች ነው። ካይሴዶ የመጣበት ወቅት የወጣበት ዋጋ በሚል ለመጀመሪያዎቹ 6 ወራት ተቸግሮ ነበር። የተቸገረበት አንደኛ የቅድመ ውድድር ጨዋታን በብራይተን ውስጥ አልሰራም ነበር። በዝውውሩ መጨረሻ ቀን ነው ሊቨርፑል ገባ። ሊቨርፑልን ትቶ ቸልሲን መርጧል። ይህ ድንቅ ብቃቱን ነው ወይም ደግሞ ለቸልሲ ጥሩ ያደረገው ነው። ላቪያም ተመሳሳይ ነው ያደረገው። ነገር ግን ይህ ተጫዋች ታዲያ አሁን መነሳት የሚጠበቅበት ነጥብ ብዬ ማስበው በዓለም ላይ ካሉ ምርጥ አማካኞች ውስጥ አንዱ ነው። በኔ እይታ ደግሞ በዲስትሮይ ኳስን በማቋረጥ በጣም ምርጡና ተመራጩ ተጫዋች ነው። ነገር ግን ከሱ የተሻሉ አማካኞች አሉ ወይ? አሉ። እግር ኳስ የተለያየ አይነት ሚና ያላቸው የተለያየ አይነት ፐርፎርማንስ ያላቸው ተጫዋቾች በአንድ ሜዳ ላይ ስለምናይ ሮድሪን ማየት እንችላለን፣ ግራቨንበርግን ማየት እንችላለን፣ ዲክላን ራይስን ማየት እንችላለን። ነገር ግን የተለያየ አይነት ፐርፎርማንስ በተለይ አሁን ከሮድሪ ጋር ካይሴዶን ልታወዳድሩት በሮድሪ ምርጥ ወቅቶች ብታስቡ ሮድሪ ወደፊት የተሻሉ ኤሌመንቶችን ይጨምራል። ኳስ በማስጣል ግን ከሮድሪም ጋር መፎካከር የሚችል ነው። የተሻለ መሆኑ ይታየኛል በኔ እይታ። ነገር ግን ሮድሪ ኳሱን ወደፊት መውሰድ፣ ኳሱን ማጥቃት ላይ ጎል ማስቆጠር ላይ ካይሴዶም በሚቀጥሉት ጊዜያቶች በፐርፎርማንሱ ረገድ እነዚህን ሁኔታዎች የመጨመር የመሻሻል አቅም አለው ብዬ አስባለሁ። ዲክላን ራይስ የሚያሻማቸው ኳሶች፣ ሹት የሚያደርጋቸው ኳሶች እንዲሁም ደግሞ በ8 ቁጥር ሚናነት ደግሞ የተሻለ ፐርፎርማንስን እያሳየ ይገኛልና አንዳንዴ እንደ ቡድን የሚጫወትበት መንገድ ራሱ በጣም ወሳኝ መሆኑን መርሳት እንግዲህ ከነሱ መፎካከርና መወዳደርም ያለባቸው አይመስለኝም። ለምሳሌ በዓለም ላይ ምርጡን የአማካይ መስመር ለምሳሌ ስራ ብትሉኝ ሞይሴስ ካይሴዶ፣ ቪቲኒያን እና ፔሪን አደርጋቸዋለሁ። ምርጥ የሆነ አብረው መዋሃድ የሚችሉ በጣም የተለየ ክህሎት ያላቸው። ካይሴዶ ለሁለቱ ሽፋን ይሰጥላቸዋል፣ ሁለቱ ደግሞ የተሻለ ኳሱን ፓስ የሚያደርጉት ይሆናል ማለት ነው። ይህ ለኔ ምርጡ የአማካይ መስመር ነው በዓለም ላይ ካሉ። ወደ ደማቻችን የእናንተን አስተያየት በዚህ በኩል የምጠብቅ ነው የሚሆነው። ሌላኛው እንግዲህ ስቴፈን ዊሊያን ስለ ቸልሲ ያለውን አስተያየት ሰጥቷል። ከጋዜጠኞች የቀረበለትን ጥያቄ ምን ነጥቦች አነሳ የሚለውን ልንገራችሁ። ወደ ደማቻችን ማሬስካ ስፓኒሽ እየተለማመደ እንዳለና ከማሬስካ ጋር በስፓኒሽ እንደሚያወሩ ጥሩ መግባባት እንዳላቸው የሚሰጠውን ሁሉ ነገሮች እንደሚቀበል በማሬስካም በጣም የተሻለና ደስተኛ እንደሆነ ተናግሯል። ብዙ ሁኔታዎችን ቸልሲ እንዳስተካከለለትም ተናግሯል። ይህ በጣም
በጣም በቸልሲ ዘንድ ጥሩ ስራዎችን ሰርተዋል ብዬ ማስበው ስቴፋን ዊሊያን ወደ ለንደን ሲመጣ ወዲያውኑ ማረጋጋት ያለበት ቡድን ውስጥ መምጣቱ አንደኛ፣ ሁለተኛ ደግሞ ቤተሰቡን ማረጋጋት ተጫዋቹን ማረጋጋት ነውና መጀመሪያዎቹ ወቅቶች ሆቴሎች ነበሩ። ከዛ በኋላ ቸልሲ ቤቶችን እንዲያገኙ አግዘው የተሻሉ ቤቶችን ማለት ነው። ከዛ አሁን እናቱን አባቱም እንዲሁም እህቱም ለንደን ነው የሚገኙት። ስለዚህ በጣም የተሻለ በቤተሰቦቹ ስር ይሆናል፣ የተሻለ ውጤታማ ይሆናል። ይህንን ለተለያዩ ተጫዋቾች ሲደረግ አይታይምና ቸልሲ ጥሩን ስራ ሰርቷል። ከዛዎች ከፓልመር ጋር ተግባባላችሁ ተብሎ ጠይቆ ነበር። በጣም ከፓልመር ጋር መግባባትን እንደሚቸገር በቋንቋው ረገድ ተናግሯል። እሱ ሲለማመድ የነበረው በክረምቱ የአሜሪካን እንግሊሽ ቀለል ያለ እንግሊዘኛም ስለሆነ፣ ነገር ግን ፓልመር ግልጽ የሆነ ብሪቲሽ እንግሊሽ ነው የሚያወራው። ስለዚህ ያ በጣም እንዳስቸገረው ተናግሯል። 2 እና 3 ቃላቶችን ማውቃቸው ከሚናገራቸው በማለትም ሲናገር ተሰምቷል። ከዛ ውጭ እንግዲህ ቸልሲ ስብስብ ውስጥ ሳንቶስ እና እንዲሁም ደግሞ ጃኦ ፔድሮ በሚገባም እያገዙት እንዳሉ እንደ ጓደኛ በጣም ጥሩ ብቃት እንዳላቸው እዚህ ስብስብ ውስጥ የተገኙት እንደኔው ምርጥ ብቃት ስላላቸው ነውና በሚገባ እንዳገዙት ተናግሯል። በመጨረሻ ማይክ ፔንደር ስለ ቸልሲ በነበረባቸው ወቅቶችና ያው በክለቦች ዓለም ዋንጫ ጊዜ ምርጥ ፐርፎርማንሱን በትሬኒንግ ሜዳ ላይ እንዳሳየና ኤንዞ ማሬስካን በጣም እንደተገረሙበት ባለፈው ፕሮግራሞቻችን አቀርበን ነበር። ታዲያ አስተያየቱን ሲሰጥ የቸልሲ ሌቭል ወይም ደግሞ የቸልሲ ደረጃ እኔ ከመጣሁበት ከጊንክ አንጻር በጣም ከፍተኛ ልዩነት ነበረው። ነገር ግን ያንን ለመላመድና ቸልሲ ምን ያክል ከፍተኛ ቡድን ወይም ትልቅ ቡድን እንደሆነ ገብቶኛል። ስለዚህ ያንን አቅሜን አሻሽዬ ለቸልሲ ቡድን ብቁ ለመሆን እጥራለሁ በማለት አስተያየቱን ሰጥቷል። ከጊንክ ቸልሲዎች ጥሩ ነገር ነው ያደረጉት። አሁን በስትራስቡርግ ይገኛል። አትሊስት የሚቀጥሉት 2 ዓመት በስትራስቡርግ ምርጥ ብቃት የሚያሳይ ከሆነ የቸልሲ ዋነኛ ግብ ጠባቂ የመሆን እድሉ ሰፊ ነው ብዬ አስባለሁ። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።